الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وديت كبراتشو ወንድሞቻችን አባቶች በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ በደንብ አላፈጠራችሁም ሰላም አለይኩም ወራህመቱላሂ ወበረካቱ ወጪ የለውም አብሽሩ ሰው ወጪ ነው የሚፈራረ ያው እንግዲህ በአመታት ነው የተገናኘነው አመት ነው በአመት ተገናኝተናል እንግዲህ አላህ Subhanahu Wa Ta'ala ግንኙነታችን አሁንም አላህ ያማረ አላህ ያድርግልን ከማከላችንም እንግዲህ ያጠገባችን የነበሩ አባቶች ወንድሞች እናት እህቶቻችን ዛሬ እዚህ ቤት በመናረግላቸው ዱዓ አላህ ቀብራቸውን አላህ ያሳምረው روضة من رياض الجنة الله يرجلاቸው ከቀብር ጥበት አላህ ይጠብቃቸው የተሻለ ቤት አላህ ያርግላቸው يا ايتها النفس المطمئنة አንቺ የተረጋጋሽ ነፍስ ከተባሉት ነፍሶችም አላህ ያርጋቸው የተለመነው ከቤቱ ነው የተለመነው ባለሐቁ ገዳይ የሆነ ጌታ አንሺ ሿሚ የሆነ ጌታ ነውና አላህ በረህመቱ በእዝነቱ ካዘነላቸው ባሪያዎች አላህ ያርግላቸው እንግዲህ ዛሬ ወንድሞቻችን በሰጡን ርዕስ መሰረት ትልቁና የሰው ልጅ ተሳካለት የሚያስብለው ትልቅ ርዕስ ነው የተሰጠው ያው ይሰግዳል ይጾማል ቤተሰብ ይቀጥላል አማና ይጠብቃል ከኒፍቅና ይጠበቃል ልጅ ያሳድጋል ያገባል ሁሉም ነገር በሐላል አድርግ ሲባል ሮጦ መጨረሻው የሰው ልጅ ምንድነው ስኬቱ ልካውን አንዳንድ ሰው የዘመኑን ጥሩ መኪና ሲይዝ ምን እንለዋለን ሰክሰስፉል ሆነ ልጅ በቃ ተሳካለት እንላለን ወይም ቆንጆ ቤት ስናይ ሰክሰስፉል ሆነ ብለን እንጠራዋለን ያን ወይም ጥሩ ብርስ ያው ይሄም ሰው የተሳካለት ማሻአላህ ቀላል አይደለም ያለው ገንዘብ ብለን ጥሪ እናረጋለን ወይም እናወራለን በርግጥ ለመብላት ለመጠጣት ገንዘቡን ካበቃለት ለመልበስ ካበቃለት አው በዱንያ ላይ መጠቃቀሚያ አግኝተዋል የአኺራ ግን ሰክሰስ አይደለም አንድ ሰው ተሳካለት የሚባለው አላህ ሰክሰስ ብሎ ስኬታማ ሰው ተብሎ አላህ የሰየመው ማን ነው ካለ فمن زحزح عن النار وادخل الجنه فقد فاز አላህ ከእሳት የጠበቀው ሰው ጀነት ያስገባው ሰው فقد فاز እሱ ነው ሰክሰስ የሚባለው ሰው ተሳካለት የሚባለው ሰው እሱ ነው እንጂ ጥሩ ገንዘብ ብቻ ስላገኘ ሰክሰስ አይባልም አላህ ይጠብቀንና አንዳንዴም ጥሩ ገንዘብም ሰጥቶ ማታ 7 አይነት 9 አይነት ኪኒን ሊያስውጥ ይችላል ምትቆጥሮ ቆንጆ 13 ቦታ አካውንት ይኖራል ነገር ግን 7 አይነት 9 አይነት ኪኒን እንድትውጥ ያረጋል ይሄ ከምግብ በኋላ ይሄ ከምግብ በፊት ይሄ ከንቅልፍ በፊት ይሄ ከንቅልፍ በኋላ ይሄ ለሊት 9 ሰዓት እየተባለ ይመጣል ያው ሰክሰስ አይደለም በትክክለኛ ግን አንድ ሰው ተሳካለ ከተባለ ልክ አሁን አሸረቱል ሙበሽሪን ሲባል ሰክሰስ ናቸው 10 ጀነት የተመሰከረላቸው ሰሃቦች ሲባሉ በቃ ሰክሰስ ናቸው አቡበከር ሲባል ዑመር ሲባል ዑስማን ሲባል አሊ ሲባል ጠላህ ሲባል ሰዓድ ሲባል አብዱራህማን ኢብኑ አውፍ ሲባል እነዚህ ሲጠሩ በቃ ባለ ሰክሰስ ናቸው አኺራን ዱንያን ነግደውት ሄደዋል በደንብ አርገው ለአላህ ቤት ቆመዋል ተውሂዱ የበላይ እንዲሆን የአላህ ብቸኝነት የበላይ እንዲሆን ታግለዋል ነፍሳቸውንም ገንዘባቸውንም ሰጠዋል ሰክሰስፉል ሆኖ ዱንያን ለቀው ሄደዋል ይህ ማለት ግን ከዱንያ እንሽሽ ማለት አይደለም ወላ ተንሳ ነሲበከ ሚነ ዱንያ ነው አላህ የዱንያ ጣዕም አትርሳ ሀብታም ለመሆን ለማደግ ለመለወጥ ቤተሰብ ህይወታቸውን ለመለወጥ ትዳርን ለመለወጥ ለማግባት ልጆቼ የተሻለ እንዲበሉ የተሻለ እንዲማሩ ማድረግ
ችግር የለውም ግን አላህ ምን አለ ወላ ተንሳ ነሲበከ ሚነ ዱንያ ወአህሲን ከማ አህሰነ አላህ ኢለይክ ልክ ለነዚህ እንደተጨነቀው ሁሉ ደግሞ አለ ወአህሲን ከማ አህሰነ አላህ ኢለይክ አላህ አንተ ጋር የሚያምረውን ነገር እንደሰጠ ሁሉ አንተ መልካም ነገር ደግሞ ስራበት የተሰበሩ ልቦች ካለ ተጠግናለህ የተቸገሩ ሰዎች ካሉ ተጠግናለህ ይሄ ነው ትክክለኛ ሰክሰስ ብሎ አላህ የጠራው ይሄ ነው ይሄ ሰክሰስ የተባለው ትክክለኛ ታድሏል ለቀቀበት ብለን እንደምናረጋው አንድም ሰው ትክክለኛ የሚያጓጓ ነገር የተነገረው ሰክሰስፉል ነው ብንለው በቃውን ቢላል ኮቴን ጀነቱ ሰማው ሲሉ ረሱል አለይሂ ሰላቱ ወሰለም ሰለዋቱላሂ ወሰላሙ ዐለይሂ ያጓጓል በዱንያ ላይ አራቱ ጀነት የተመሰከረላቸው ሴቶች ተብሎ እናታችን አሲያ አላህ ስራውን እንደድላትና መርየም አላህ ስራውን እንደድላትና ፋጢማ አላህ ስራውን እንደድላትና እናታችን ኸዲጃ ዲነን እስላምን ለዚያ በቃች እናታችን ኸዲጃ ሲባል እነዚህ ሰክሰስ ናቸው በጣም በሚገርም ሁኔታ ጎበዝ ነጋዴ ነበሩ የሚገርም ብር ቆጥረዋሉ እሮባቸውም ደግሞ እሳት ሳይቀጣጠል ቤታቸው ደግሞ ለወራት ቆይተዋሉ ግን ሰክሰስፉል ነበሩ በሆነ ሰዓት ጥሩ ነበሩ በጥሩ ነገራቸው ገንዘባቸውን ሰጠዋሉ የሌሉ ሰላት ጀግኖች ናቸው በቤተሰብ ግንኙነት ጀግኖች ናቸው የጀነት ሙሽራ አላህ ያደረጋቸው ያሳለፉት ስራ ተቀማጭ ስላላቸው እንኳን የአላህ ጀነት ይቀርና አንድ ሰው በዱንያ ላይ እንኳን ኤምባሲ አካባቢ መቆም አይቻልም አይደል በዱንያ አላህ ያሳያችሁ በዱንያ ለ30 ደቂቃ አንድ በጣም የሰፈሩ አስገራሚ ቤት ነው የሚባል ሰውዬ ጋር ብትቆም ለምንድን ነው የቆመው ተብሎ ፖሊስ ሊደወልብህ ይችላል የአላህ ጀነት ዝም ብሎ ይገባል ዝም ብሎ የሚወረስ ነው ውድናት ከአላህ ጀነት አርዱሃ ከአርድ السماء والارض ይላል ከሰማይ እስከ መሬት ስፋት የሆነበት እየተባለ ጭንቅ የሌለበት የሰላም ሀገር ኢላ ቂለን ሰላምን ሰላም የተባለ ከሰላም ውጪ ሌላ ወሬ የማይሰማበት ሀገር ለአላህ ብሎ የተዋደዱ ጓደኛ ማማቾች ጀነት ውስጥ የሚፈላለጉበት የታለ ያጎደኘ ይሁዲን ምነግረው እማማከረው ተባብሎ ይፈላለጋሉ ይሄን ሀገር ለማግኘት ቁልፉ ያስፈልጋል ራሳችንም ቁልፉን ነው ቁልፉን እንዴት እንፈልገው የቱ ጋር እናገኘው ቁልፉ አንድ መስመር ናት በአንድ መስመር ውስጥ ግን ብዙ አስገራሚ ነገሮች አሉ ቁልፏ ግን አንድ መስመር ናት ምገርማችሁ ደግሞ ከደብተር አንድ መስመር ራሱ አትሞላ ከደብተር አንድ መስመር አትሞላ ምንድናት ከደብተር አንድ መስመር አትሞላ የጀነት ቁልፍ አሁን በነገራችሁ እኮ ትበሳጫላችሁ ልንገራችሁ እንዴ لا اله الا الله لا تبشر لا اله لا اله الا الله لا معبود بحق الا الله እችን ብቻ ውስጥ ሁሉ የምታደርገው እችን ብቻ የጀነት ቁልፍ የሚያገኝ ሰው ካለ ከአላህ በስተቀር በእውነት የሚገዙት ጌታ የለም ብሎ በልቡ ማመን ጀሃነምም ገብተው በተለያየ ወንጀል ጀሃነምም ገብተው አላህ መቼም እዛሽ በራፍ ላይ ከመቆም አላህ ይጠብቃል እንኳን መግባት አይደለም ጌታችን የሞቀ ሻይ ምንጠጣ ባሪያዎች አይደለንም አንችልምኛ የጀሃነም በር ማታሳየን አላህ ማያሳየን ማንነታችን እናቃለን እንኳን እሱ እጥፍ ድርብ እሳትን ያዘጋጀ ጌታ ይቀርና ትንሿን ረፈደብን ብለን ትተን የምንሄደውን እንኳን ሻይ ምንጠጣ ሰዎች አይደለም አንዳንዲ ጭንቅላት እንዴት ነው ያዘጋጀው አላህ Subhanahu Wa Ta'ala ትላለ ካቱ እሱ ራሱ ደካማነታችን ነግሮናል والله يريد ان يتوب عليكم ጌታችሁ እናንተን ይቅር ማለት ይፈልጋል ويريد الذين يتبعون الشهوات ان تميلوا ميلا عظيما
እነዛ ግን ስሜታቸውን የሚከተሉ ሰዎች መዘንበልን ይዘነበላሉ አለ። አላህ ለናንተ ይቅር ሊላችሁ ይፈልጋል። ራሱ ነው እኮ የሚነግረን። ለምን ስትለው ራሱ መልሱ ይነግራል። وخلق الانسان ضعيفا የሰው ልጅ ሲባል ደካማ ነው አለ። የዓለም ቦክሰኛ የምትለው ሰውዬ 6 ሰዓት ላይ ተዘርሯል በእንቅልፍ የለም። ቀን ሙሉ ምላቱ ቷቷቷቷቷቷ የሚያረግ ሰውዬ 7 ሰዓት ላይ የለም። ተሸክመ ከአንድ አልጋ ወደ አንድ አልጋ ብታደርስ ራሱን ያውቅ። ዓለም ከኔ በላይ የለም ብላ ብትጨው ትራምፓውን ቢያስቸግር ዓለምን ቢበጠብጡ የተለያየ ነገር ቢናገር የለም። የሆነ ሰዓት ላይ ኃይለኛ እንቅልፍ ይወስደዋል። እርቦት ደግሞ ሲሯሯጥ ታየዋለ። وخلق الانسان ضعيفا ካልበላን ምናስቸግር፣ ካልተኛን ምንነጫነጭ፣ ካልጠጣን ጥማት የሚያቃጥለን ሰዎች አላህ ይህን ድክመታችን ዱንያ ላይ ነው እየነገረን ያለው። አኺራ ደግሞ ድንጋይና ሰው ማቀጣጣያ የሆነው ጀሃነምን ከመግባታችሁ ተጠንቀቁ ብሎ ሲነግረን እንደው ጌትዬ በረህመት በእዝነት በጥበብ በችሎታ በይቅርባይነት በለካል ያስከው እንዴት ነው የምንቋቋመው ትላለህ? ሱብሃንአላህ። ስለዚህ ለዱዓችን ራሱ ያ ረብ ከእሳት ጠብቀን ብለን አላህ ሱብሃነሁ ወተዓላ መለመን ያስፈልጋል። አላህ ይጠብቀን። ጀሃነምን አላህ ያሳየን። የላ ኢላሃ ኢላላህ ቤተሰቦች ሆነን እዛ አይን አይቶት ማያቅ ጆሮ ሰምቶት ማያቅ ቀልብ ይህ ነው ብሎ ጠርጥሮት ማያቅ እዛ የምንገናኘን ሰዎች አላህ ያድርገን። ስለዚህ ቁልፋችን ላ ኢላሃ ኢላላህ ናት። ላ ኢላሃ ኢላላህ ደግሞ ብዙ ነገር ውስጥ ትገባለች። ላ ኢላሃ ኢላላህ ሰላት ውስጥ አለች። ምን ብላ ጀመረች? ኢያከ ነዕቡዱ ወኢያከ ነስተዒን። አንተን ብቻ ነው የምናመልከው፣ አንተን ብቻ ነው የምንገዛው። የምታመልከው አላህን ብቻ ነው፣ የምትገዛው አላህን ብቻ ነው። አዋጅ ብሎ ደግሞ አላህ ሲነግረ ምን አለ? ወአቡዱላህ ወላ ቱሽሪኩ ቢሂ ሸይአን አለ። አላህን ብቻ አምልኩ፣ በሱ ላይ ቅንጣት ያክል እንዳታጋሩ አለ። ወለቀድ ኡህየ ኢለይከ ወኢለ الذين من قبلك ካንተ በስተፊትም ባንተም ላይ ወህይ አውርደናል፣ በሌሎችም ነቢያቶች መልእክት አድርሰናል ብሏቸው አላህ Subhanahu Wa Ta'ala የኔም ያንተም ጌታ የኔም ያንተም የነብዩም አለይሂ ሰላቱ ወሰለም ጌታ ስለሆነ ለሳቸው ምን አላቸው? ለኢን አሽረክት አላቸው። ለኢን አሽረክት አንተ በኔ ላይ የምታጋራ ከሆነ አላቸው ለይህበጠን አመሉክ ስራ ሁሉ ይበላሻል አላቸው። ጾሙ፣ ዘካው፣ ለይሉ፣ ሰደቃው እያንዳንዱ ነገር ይበላሻል አላቸው። ረሱል ላ ኢላሃ ኢላላህ የሰው ልጅ እንዲል ጥረታቸው እንጂ ሌላ ነገር በመገዛት ታሪክም የላቸውም። አሽረፈል ኸልቅ ሲያስተላልፉ ከነበሩት ምንድነው? ቁሉ ላ ኢላሃ ኢላላህ ቱፍሊሑን፣ ላ ኢላሃ ኢላላህ በሉ ነጃ ትወጣላችሁ ነበር ሲያስተላልፉ የነበሩት እሳቸው። መልእክታቸው የነበረው የሰው ልጅ ላ ኢላሃ ኢላላህ ሳይል እንዳያመልጣቸው ነው። እኛ አንዳንድ ሰው ሲሞት ምን አባቱ እንኳን ሞተ እንደምንለው አልነበሩም። እሳቸው ላ ኢላሃ ኢላላህ ሳይልልኝ አመለጠኝ ብሎ ነበር የሚያዝኑት የነበረው። አመለጠኝ አንድ ሰው ያለቅሱ ነበረ፣ ያዝኑ ነበረ። ላ ኢላሃ ኢላላህ ሳይልልኝ የጀነት ቁልፍ ሳይዝ ሄደብኝ ብለው ያዝኑ ነበረ። ስለዚህ ያንዳንዱ ነብይ ያስተላለፈው መልእክት ምን ነበረ ከተባለ አን ያዕቡዱላህ ወሽተኒቡ ጣጉት፣ አላህን ብቻ አምልኩ፣ ለሱ ብቻ ጎብድዱ፣ ለሱ ብቻ ስገዱ፣ እሱን ብቻ ጥሩ፣ ለሱ ብቻ ተጨንቃችሁ ጠይቁ። ጭንቅ አለ አይደለም ሌላ የለም።
أَمَّنْ يُجِيبُ الْمُضْطَرَّ إِذَا دَعَاهُ ሰው ጭንቅ ጥብብ ብሎት የሚጠራው ማንን ነው? وَيَكْشِفُ السُّوءَ መጥፎ ነገርስ የሚያስወግደው ማን ነው? አለና አላህ ምን አለ? አኢላሁ መዐላህ ከኔ ውጭ ጌታ አላችሁ እንዴ? ከኔ ውጭ የምትጠሩት አላችሁ እንዴ? አኢላሁ መዐላህ የላችሁ። የቀብርን ሰው የሚለምን ሸኾች ብሎ የሚለምን የጋረደም ካለ ጋርዶ የሚጠይቀውም ካለ ይለምን። አይሰሙህም፣ አይሰጡህም፣ አይከለክሉህም። ለዚህ ነው አንድ በጣም የሚገርመኝ የቁርአን አያ አለ። ሰዎች በማወቅም በእልህም ምን ይመጣብኛል ብለው በራሳቸው መተዳደር የሚፈልጉ አሉ። አላህ አንተን እዚህ ምድር ሲያመጣ ከነ ደብዳቤ ነው ያመጣ። ደብዳቤ እንዴት አላህ መጠየቅ እንዳለብን ነው ያመጣ። ሁሉ ጊዜ አዲስ የሚሆን ያው ቁርአን መቼም አሁን የሊስ ሲቀራው በራሱ ድምጽ አዲስ ነው። የሆነ ኡስታዛችን ሲፈስረው አዲስ ነው። የሆነ ሰው ሲፈስር ሁሉ አዲስ ነው የሚሆንበት። ይሄን የቁርአን ያላቀውም ነበር እንዴ ትላለህ አንዳንዴ። ከአላህ ውጭ ያሉትን አካል አላህ ምን ብሎ ነገረን? በጣም የሚገርም ነው። ይሄን ኢን ተድዑሁም አጂብ ኢን ተድዑሁም ብትጠሯቸው ላ የስመዑ ዱዓአኩም ጥሪያችሁን አይሰሟችሁም። ወለው ሰሚዑ አይግድ የለም ይሰማሉ ካላችሁ መስተጃቡ ለኩም መርሐባ ምን ቸገረ ልጅ ነው እንደ እኛ እንስጥ ሀብት ነው እንደ እኛ እንስጥ ይላል። ለራሱ ስሙን የለውም እኛ እንስጥ የሚል ሰው አለ። ለራስ አትይዝም እንዴ? አሁን መኪናውን ጀባ ብለናል ይላል። ለራሱ ትግዙ መጀመሪያ። ለራሱ መኪና የለውም የመኪና ቁልፍ ይዞ ያቀም እኔ ሰጥቻለሁ ላንተ ይላል። ለምን ሰጣለህ? መጀመሪያ ለነፍስ ነው እንጂ ለታላቅ ወንድም ሄደህ ስጠው። ኢን ተድዑሁም ላ የስመዑ ዱዓኩም አጂብ። በዚህ በ21ኛው ክፍለ ዘመን አንዳንዴ ሞባይሉ ስትከፍተው የሚገርሙ ሰዎች ታያቸዋለህ። አይ የቀብር ሰዎች እኮ ይሰማሉ፣ አይ አይሰሙም ብሎ ጭቅጭቅ ደግሞ ይፈጠራል። ይሰማሉ እንዴት አይሰሙም ትላለህ? አይ ምን አስጨነቀ እንዴ? ከደም ስራችሁ ትቦ የቀረብኩ ነኝ አላህ ካለ ምን ያደርግልሃል? አላህ አንተን ለመስማት ጥርጣሬ አለው ወይ? ጥርጣሬ አለ እኮ ያንተ። ከደም ስራችሁ ትቦ ቅርብ ነኝ ሚን ሐብሊል ወሪድ ነው ያለው። ከደም ስራችሁ ትቦ ለኛ እኮ ለኔና ላንተ ሩቅ ነው። ለምን እንዲህ ብለን እንኳን አናየው። ከዚህ ከደም ስራችሁ ትቦ እኔ ቅርብ ነኝ ይልኩ አላህ። መሽለመከው መጨቀጨከው ጨቅጫቃ ባሪያ ወዳለው ይላል አላህ። መጨቀጨከው ገና ለዱዓ እኮ ዝግጁ አይደለንም። አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ወደ ጫማችን ነው የምንሮጠው። እንኳን ዱዓ አስተግፍሩላህ እንኳን ይያልን አይደለም። 10 ደቂቃ ቁጭ ብላ ጨቀጭቀው ጭቅጭቅ የሚወድ ጌታ ያ ረቢ ዳረኛ አትለው፣ ሱቄን ጠብቅልኝ አትለው፣ ልጆቼን ጠብቅልኝ አትለው፣ አገሬን ሰላም አድርግልኝ ብላ አታደርግም። ከዱዓ ውጪ ማን ይጠብቃታል? እቺ ነገር ዱዓ ነው እኮ የሚጠብቃት። ጭንቅ ያላርለ አተንፍስ ለ10 ሰው ሄደ ከምታወራ 2 ረካ ሰግዳ ጨቀጭቀው ሱጁዱን አርዝማ አትለምነው። የመጀመሪያችሁም የመጨረሻችሁም ከአባታችን አደም አንስታችሁ እስከ ነብዩ አለይሂ ሰላቱ ወሰለም ድረስ ሁላችሁም አንድ ሜዳ ላይ ሆናችሁ እኔን ብትጠይቁ ለእያንዳንዳችሁ መልሱን ብሰጣችሁ የመርፌ ቀዳዳ ያክል አይጎልብኝም አለ አላህ። የመርፌ ቀዳዳ ያክል። ታዲያ ለምን ጠይቃለህ? ቀብር ላይ ለምን ሰው ይጠይቃል? ለዚህ ትውልዳው ማን ይቀበልሃል? የቀብር ሰዎች ጋር ሄደህ ብትጨው ማን ያዳምጣል? ይሄ ትውልድ የሚፈልገው ነፍሱን የሚከተል ወጣት ካልሆነ በስተቀር መረጃ ነው የሚፈልገው። መረጃ ማስረጃ። በጩኸት በፍጹም እዛች ጋር ሄደህ ብትለምናቸው ሸኻችን ልጅ ይሰጧል ይላል። ልጅ እንዲሰጥ መጀመሪያ አግባ። ዱዓው ራሱ አንዳንዱ ግራ ገብቶታል። ይመጣና ኡስታዝ ዱዓ አድርግልኝ ይላል። ምን ሆነ ስትለው አላህ ልጅ እንዲሰጠኝ ይላል። ስትጠይቀው ለካ ኒካ አላሰረም።
የዚህን ዱዓ አለ እንዴ? መጀመሪያ ኒካ ነው የምታስረው። ሱቅ ሳከፍት ያ ረቢ አላህ ብር እንዲሰጠኝ ዱዓ አድርግልኝ አይባልም። መጀመሪያ ትሮጥና ስራ ትወጣለህ። የሆነ ነገር ከተለያዩ ሙያ ካላቸው አቅም ካላቸው ሰዎች ጋር ለመስራት ፈልጌያለሁ ብለህ ትቀጠራለህ። በተቀጠርከው ነገር ያ ረቢ የመጨረሻ አታርግብኝ፣ እነሱን ሱቅ የሰጣቸው ጌታ አንተ ነህ፣ ለኔም ስጠኝ፣ እነሱን የተሻልክ እንዳርገኝ እኔም አርግልኝ፣ የነሱንም ንብረታቸውን አንተ ጠብቅላቸው ብለህ ትጠይቃለህ። አላህ ኢንተዱኡሁም ላ የስመዑ ዱዓአኩም እያለ ብትጠሯቸው አይሰሟችሁም። ወለው ሰሚዑ መስተጃቡ ለኩም ይሰሙናል ብላችሁ እንኳን እርግጠኛ ብትሆኑ መርሐባ ይሏቸውም። በጣም የሚገርመው ወየውመል ቂያመቲ የክፉሩነ ቢሽርኪኩም ሄዶ ያለቀሰው ቀብር ላይ ድረሱልኝ ብሎ ያለቀሰው ሰው ቀብር ላይ ያለው ሰውዬ የውመል ቂያማ ምን ይላል? እኔ ለምንም ብያለሁ እንዴ? እኔ ጠይቀኝ ብያለሁ? መቼ ነው ያልኩ? አንዳንዱ ሲያምታታ አብዱል ቃድር ጀላሊ ይላል፣ አንዳንዱ ሲያምታታ ከድሪ ይላል፣ አንዳንዱ ሲያምታታ ቃጥባሬ ይላል፣ አንዳንዱ ሲያምታታ እንትና ይላል። አትዋሽ። ቃጥባሬ የምትወድ ከሆነ ሰኞና ሐሙስ ጾም፣ መጀመሪያ ታሪካቸውን ወቅ። ከድር ደግሞ ታሪካቸውን ከፈለግ ሱረቱል ካፍ ተፍሲርን ተማር። እንደዚህ አይነት የአላህ ባሪያ አይደለም። አንተ የምትላቸው የአላህ ባሪያ አይደለም። ያንተን ጉድ ራሱ አያውቁም እነዚህ። ቃጥባሬ ብለህ ደግሞ የምትጠራው መጀመሪያ ታሪካቸውን ወቅ። ለአገር ትልቅ ባለውለታ ዲንን ሲያስፋፉ የነበሩ ጥብስ እየበሉ ሳይሆን በባዶ እግራቸው እየሄዱ ዲኑን ሲያስፋፉ የነበሩ ናቸው። አንተ እንደምትለው የምታረግላቸው አይደሉም። ይሄ ሁሉ አያውቁም እነሱ። አርጉልኝ ብለው የማያውቁም፣ ይሄን ታሪክም አያውቁም። ቀብር ነው ያሉት። ጭንቅላትን ክፈት፣ ከስሜት አይውጣ። ጌታ አላህ ነው፣ ሞዴልህ ረሱል ናቸው ሰለላሁ ዐለይሂ ወሰለም። አሁን አንተ የምታደርገው ነው ረሱል የተደበደቡበት። ረሱል ማንም አለይሂ ሰላቱ ወሰላም ሙናፊቅና ይሁዳ ተጣልቶ ሙናፊቁ ማን ያስታርቅ ሲባል ይሁዳ ይላል፣ ይሁዳው ደግሞ ማን ያስታርቅ ሲባል ሙሐመድ ይላል አለይሂ ሰላቱ ወሰላም። ለምን እንዲያልክ ሲባል ያነ ሙሐመድ ላ ያኹዙ ረሽዋ ይላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሁለት ወንድማማቾች መካከል ሲፈርድ ግቦ አይቀበልም ይላል። አው ግቦ ያቆም እሳቸው የትልቅ ዘር ባለቤት የተባለች ሰረቀችና በረሱል ዘመን አለይሂ ሰላቱ ወሰላም ሰለዋት እንዳትረሱ እሺ። اللهم صل وسلم وبارك عليه። የትልቅ ዘር የተባለች ሰረቀችና ተፈረደባት። ምን ተፈረደባት? እጇ ይቆረጣል። ከዛ ሽማግሌዎች መጡ። አረ ዘሯ እኮ እንደዚህ ነው፣ የኛ ዘር እኮ እንደዚህ ሰርቶ ያቀም ምናም ብሎ ሽማግሌ እስቲ እሳቸውን እንደው እናባብላቸው ብለው እሳቸው ጋር የጉዳይ መጣ። በጣም የሚገርም ንግግር ነገሯቸው። ለው ሰረቀት ፋጢመቱ ቢንቱ ሙሐመድ ለቀጣዓቱሃ የድሃሉ። እኔ ለወግ ማረግ ያደረስኳት እምወዳት ልጄ ፋጢማ ሰርቃ ባገኛ ተቆርጣታለሁ አሉ። ዘር የሚባል ነገር የለም። የኛ ዘር የእነንትና ዘር የእነንትና ዘር ቡዳ ናቸው፣ የኛ ዘር ቡዳ ነው፣ የቡዳ ዘር ገብተ እንዳታገባ የሚባል ደግሞ አለ። አንዳንዴ ከየት ያወቀው ካሜራው የሚለይ አይናል እንዴ? የለም እንደዚህ በእስልምናችን። ስለዚህ ቀብር ላይ ያለም ቤቱ ጋር ደም የሚቀመጥ ሰው ካለ እነዚህ ሁሉ አይሰሙም። እያንዳንዱ የጠራናቸው በዱንያ ላይ የተጠሩት ሁሉ የተጠሩት ሁሉ እያንዳንዱን የውመል ቂያማ ምን ብለው ነው የሚናገሩት? እኔ አላቀም። ይህን ዜና እኔ አላቅም። ሐታ ኢሳ አለይሂ ሰላም ኢየሱስ እኮ አላህ ሱብሓነሁ ወተዓላ ነገ የውመል ቂያማ እኮ ይጠይቀዋል። ተውታውን ያልኩት ኢሳ አለይሂ ሰላም አላህ ሰላሙን ያወርድበትና ኢሳ አላህ እኮ ይጠይቀዋል። አአንተ ቁልተ ሊናስ ተኺዙኒ ወኡሚሂ ኢላሂ። ቢገርም ወላሂ አንተና እናት ከአላህ ውጪ ተገዙኝ ብላችሁ በዚህ በቅርቢቷ ዱንያ ላይ ባለፈው ተገዙኝ ብለ ተናግረሃል እንዴ ይለዋል። ለማን? ለኢሳ አለይሂ ሰላም። ኢሳ ምን ይላል? አላልኩም አይልም።
አዳብ ያለው ስነ ስርዓት ያለው ንግግር ነው የሚናገረው። ምን ይላል ኢሳ አለይሂ ሰላም? ቃለ ሱብሃነከ ጌታዬ ጥራት ይገባ። መተናነስ ቃለ ሱብሃነከ ጌታዬ ጥራት ይገባ። ኢን ኩንቱ ቁልቱ ፈቀድ አሊምተ ብዬ ከሆነ አንተ ታውቃለህ። ለምን ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ። አንተ ውስጥ ያለው ጌታ አላውቅም፣ እኔ ውስጥ ያለውን ግን የምታውቅ ጌታ ነው። ባው ጌታ እኔ ካዘዝኩት የነበረው አላህን አምልኩ ለጌታቸው አጎብድዱ ከማለት ውጪ ሌላ ብዬ አላውቅም። እኔ ብዬ የነበረው አላህን አምልኩ መልእክተኛነቴን ተከተሉ ከማለት ውጪ ሌላ አላልኩም። ይሄ ሁሉ ጉድ እንኳን ኢሳ አለይሂ ሰላም እንኳን አያውቅም። ይሄ ሁሉ ሌላውን ደግሞ በምን እንመዝናለን ነው። ሌላውን በምን እንመዝናለን? ስለዚህ ሰዎች አላህ ብሎ የጀነት ቁልፍ እንዲሰጣቸው ከፈለጉ ትልቁ ማስተካከል ያለብን ምንድነው ከተባለ ተውሂዳችን ላኢላሃ ኢላላህችን በደንብ በክራንቻ ጥርሳችን መያዝ ያስፈልጋል። ነብዩም አለይሂ ሰላቱ ወሰላም ከአላህ ውጪ የሚጠቅማችሁ ከአላህ ውጪ ጎጂ፣ ሿሚ፣ ሻሪ፣ ሰጪ፣ ከልካይ የለም አላህን ብቻ አምልኩ ብሎ ሙሽሪኩል አረብን ዳዕዋ ሲያደርጉላቸው ለምን ጥርሳቸው ተሰበረ? ለምን ጣይፍ ላይ ተሰቃዩ? ሁለቱን ተራራ ላጣብቅልህ እኮ ብሎ እኮ አላህ እኮ ጅብሪል ልኮዋል። ላጣብቅልህ ወይ እነዚህ የሚያሰቃዩ ሰዎች ላጣብቅልህ እኮ ብሏቸዋል። ምን ነበር ለዚህ ሁሉ ያበቃቸው? በጣም የገረማቸው ነገር ምንድነው? ለዚህ ሁሉ እሳቸውን ለማሰቃየት እንግዲህ ረሱል ሰለላሁ ዐለይሂ ወሰለም በአንድ ቦታ 11 ይላል፣ በአንድ ቦታ 17 የሞት ሙከራ ተሞክረዋል። እሳቸውን ለመግደል አንድ ቦታ ላይ ምን ይላል 11 ጊዜ ተሞክረዋል። አንድ ቦታ ላይ ደግሞ 17 ጊዜ። ለምን? ሩህሩህ ናቸው? አዎ። እሳቸው ባሉበት ሰዓት ላይ መዲና ላይ የነበሩት ይሁዶች እንኳን መብታቸው አልተነካም። እሳቸው በነበሩበት መዲና ከተማ ላይ ግመል ካቅሟ በላይ አህያ ካቅሟ በላይ ማስጫን ክልክል ነው። ለምን? የግመል የከብት የአህያ መብትም ነግረው ስለነበረ። ምንድነው እዚህ ደረጃ ያደረሳቸው? 17 የሞት ሙከራ። ለምን? ጣይፍ ላይ ስቃይ ደርሶባቸዋል። መካን የሚያክሉት ተወጥተዋል። እቺን በደንብ አስተውሷት። ምን ነበረ? በጣም የገረማቸው እነሱ ምንድነው አጀአለ አልአሊየተን ኢላሃን ዋሂዳ። አረ በጣም የሚገርም ነው። ትላንት የተወለደ ልጅ መጥቶ ዛሬ እኮ የሚገርም ዜና ተናገረ። መካ ላይ ሰምታችኋል? መባባል ጀመሩ። አጀአለ አልአሊየተን ኢላሃን ዋሂዳ። እኛ 360 ጣውት አልበቃንም ብለን 361 እያሰብን ባለንበት እሱ አንድ ጌታ ብቻ አምልኩ ብሎ ይመጣል እንዴ? ኢነ ሀዛ ለሸይኡን ዑጃብ። አሬ ገርሞ የሚገርም ነው አሉ። እነሱ ሌላ ካልኩሌተር እያደረጉ ነው። 361 ሲደመር አንድ ብሎ ደግሞ ሊቀጥሉ ነው እያሰቡ ያሉት። ይሄ በጣም የሚገርም ነው አሉ። ይሄ በጣም የሚገርም ነው አሉ። ከፊሎቹ እንኳን ሙሐመድ ሰለላሁ ዐለይሂ ወሰለም እንኳን አያቶቻችን ይሄን ሃይማኖት ሳያዩ እንኳን ሞተዋል። በምንድን የሞቱት ስታስቡ? በማይሰማ እንጨት መካ ላይ ባሰቀሉ 360 ጣውት እሱን ነበር የሚያመልኩት የነበረው።
አንዳንዴ የሚሰሩት ጣውት ሲደብራቸው ያለቅሱለታል በቴምር ነበር የሚሰሩት ሲደብራቸው ደግሞ ይበሉታል ሲጨንቃቸው ደግሞ ሄደው ያለቅሳሉ ስለዚህ ላ ኢላሃ ኢላላህ ስታጠብቅ ከአላህ ውጪ የሚመለክ ጌታ የለም ብለህ ስትይዝ የጀነት ቁልፍ እሱ ጋር ነው ያለው ለዚህ ነው ነብያችን አለይሂ ሰላቱ ወሰለም አቡ ሁረይራ ባወሩት ሐዲስ እንዲህ ይሉናል ኢጅተኒቡ ሰብዐል ሙቢቃት ሰባት የሰው ልጆችን የሚያጠፉ ወንጀሎችን ተጠንቀቁ የሰው ልጆችን የሚያጠፋ ሰባት ወንጀሎችን ተጠንቀቁ አሉ አልኢሽራኩ ቢላህ በአላህ ላይ ማጋራት ወሲህር መጠንቆል ማስጠንቆል وقتل النفس التي حرم الله إلا بالحق الله حرم ያደረጋትን የሰው ልጅን ነፍስ ማጥፋት ወይ መግደል وأكل الربا የወለድን ገንዘብ መብላት وأكل المال اليتيم የቲሞች አባታቸው ያለ ጥሎላቸው የደን ገንዘብ መጠበቅና ማፋፋትና ማሳደግ ሲገባ አያቁም አይደምሩም አይቀንሱም ብሎ ደግሞ የነሱን ገንዘብ መብላት وقصف المحسنات المؤمنات الغافلات ስድስተኛ ከባድ ወንጀል ብሎ ደግሞ ነብዩ የነገሩ ምንድነው وقصف المحسنات المؤمنات الغافلات ወንድ አስባ ማታቅ ወደ ወንዶች ዞራ ማታቅ ጥቡቅ የሆነ ሴት በዝሙት መጠርጠር ሙእሚናት ለሐራም ሳይሆን ለሐላል ዝግጁ ሆነች ናት እቺ ልጅን ስሟ ማጥፋት አሉና ወተወሊ يوم الزحف አሉ ሰባተኛው ደግሞ ሙእሚኖች ለትግል ጃሃር ላይ ገብቶ በዛ ጃሃድ ሜዳ ላይ ሸሽቶ መውጣት አሉ አራ እኛም ሳናቁ ነው መጀመሪያ የመጣ ነው ብሎ ከወጣ ከከባባድ ወንጀል ነው ብለው ነብዩ አለይሂ ሰላቱ ወሰለም ነገሩ ግን አሁን ሰባቱንም ስናያቸው የትኛውን ነው አንደኛ ያደረኩት ተኝታችኋል እንዴ አንደኛ ያደረጉት የቱ ነው ተማሪዎች አሽርኩ ቢላህ ሽርክን ነው በየትኛውም መልኩ እሳቸው ዳዕዋ አድርገው ሲያስጠነቅቁ መጀመሪያ ምን ጊዜም አንድ ብሎ የሚነግሩን ሽርክን ነው ለአላህ ብቻ እንድታጎበድር ነው እኮ ምን አስጨነቀ ጠንቋይ ግቦ ይቀበላል አላህ ግቦ አይቀበልም ጠንቋይ ቆንጆ በካላ መጣ አይቀበልም ዱዓን አላህ ካንተ የሚፈልገው በግ የለም ኡዱህያ መረዱ ብሎ ከአላህ ሲያዘን ለየናር አላህ لحومها ولا دماؤها ولكن ينال تقوى منكم በጉን ረዱ አንድ ሶስተኛው ለዚህ አርጉ አንድ ሶስተኛው ለዚህ አድርጉና ደሙን አፍስሱ ሲል ምን ያለ ጌታን ትእዛዝ እንደፈጸምክ ላይ እንጂ አላህ ከደሙም ከስጋውም ጉዳይ አይደለም ግን አንተ እረድ ሲል አንድ ሶስተኛ ለዳህ ሰጣለ ለምን ፍሪጅ የሚባለው ያንተ ፍሪጅ ዳህ ነው ያንተ ፍሪጅ ለዳህ እንጂ የምትሰጠው ፍሪጁ ማጨናነቅ አይደለም እረድ ሲል ይሄንን ነው ስለዚህ የጀነትን ቁልፍ ለማግኘት ሁላችንም እንደምናውቀው ሰላት ላይ ኢማማችን አላሁ አክበር ሲሉ እኛም አላሁ አክበር ስንል እምንላት አራት ንግግር አለች ኢነ ሰላቲ ሰግደቴ ወኑሱኪ እርዴ ወመሕያያ ህይወቴ ወመማቲ ሞቴ ሊላሂ ረቢል ዓለሚን ለዓለማት ጌታ ለአላህ ነው ያልኩ በሁሉም እንቅስቃሴ ስተኛ ምንድነው ያልከው ቢስሚከ አላሁመ አሙቱ ወአህያ ጌታዬ ባንተ ስም እሞታለሁ ባንተ ስም እቀሰቀሳለሁ ከእንቅልፍ ስትነሳስ አልহামዱሊላሂ الذي احيانا بعد ما اماتنا واليه النشور ከሞትኩ በኋላ የቀሰቀስከኝ ጌታ ምስጋና ይገባ ወደ አንተ መመለስ ያቀርም አልከው ለሱ ብቻ ጎብድድ ወጪ የለውም ለአላህ ብቻ ጎብድድ የፈረደበት ቲክቶክ አለ ወጣጤውንም አዋቂ ነኝ የሚለውንም የተቀላቀለበት ሜዳ ነው በዚህ ሜዳ ላይ ደግሞ የሚገርመው
አንዳንዱ ይነሳና የጫት ከራማ ይነግራል። የጫት ከራማ የሚነግር ቃሚውን ነው እንጂ መጠየቅ ያለብህ ምን ያህል ከራማውን እንዳጠፋው የጫቱን የቃመው ሰውዬ ነው መጠየቅ ያለብህ። የኑሮን ከራማ መጥቶታል፣ የትዳሩን ከራማ መጥቶታል፣ የልጆቹን ከራማ መጥቶታል። ዜሮ ነው ያደረገው፣ አድቅቆት ነው ቁጭ ያደረገው። እቺ ብትቀመስ ብሎ እንትን ይላል። የቀብር ሰዎች ሄዶ ዱዓ ቢጠየቁ ምን ቢሉ ምናምን ይላል። የኔ ወንድም ምን አስጨነቀ? ሱብሃንአላህ ምን አስጨነቀ? ለዚህ ያበቃ ምንድነው? ጭንቅ ያለ አክስት አለ፣ እናት አለ፣ ጎረቤት አለ፣ የቲም አለ። ብዙ ዛሬ ደግሞ የተሰበሩ ሰዎች አሉ። ፊትን ሸፍን የሆነ ሰደቃ ሰጣቸውና መስጊድ ገብተ ጌታዬ ፊቴን እነሱ አላዩትም አንተን ያየኸው ለነዚህ ሰዎች ባስደሰትኳቸው ይሁንብ ብሎ ቢለምን ይበቃለት። ያ ረቢ እጅ አስደስቻቸዋለሁ፣ የቤት ኪራይ ተጨንቆ ነበር ፈርጃቸዋለሁ፣ አላወቁኝም፣ አንተ ግን አቀኝ የለ አንተ ፈርጀኝ በል። ፈረጃን እንኳን በዳዓ ደስታ ነው አላህ ያመጣልን እንጂ በዚህ ዘመን ወጣቱ ተውሂዱን እንዲተው ላኢላሃ ኢላላህን እንዲርቅ የሚሰጠው ሙከራ ሸይጣንን ይጋልባል፣ ዳዩን ደግሞ ሐቁን ይናገራል። አሸናፊ ምን ጊዜም ሐቁ ያዘ ብቻ ነው። ሁለት ሐቅ የለም፣ አንድ ሐቅ ነው ያለው። ቀብር ላይ ሄዶ ከማምለክ የቀብርን ሰው ከመለመን ነብዩም አላረጉትም። የቀብር ሰዎች እኮ ከኛ የሚፈልጉት ምንድነው? ምንድነው የሚፈልጉት? አረ ንገሩኝ። አሁን ዱዓ አላረግንም እንደ ስንጀምር ፕሮግራማችን እና ታዲያ ከኔና ካንተ የሚፈልጉት እኮ ዱዓ ነው። ስንሄድም እኮ ዱዓ አርጉላ አሰላሙ አለይኩም ያ አህለ ዲያር፣ እናንተ የቀብር ባለቤት ወንድምና እህቶቻችን ሆይ ከሙስሊሞችና ከሙእሚኖች የሆናችሁ እኛም አላህ ካለ መቼም ቀደማችሁን እንጂ ወደ እናንተ መከተላችን መምጣታችን አይቀርም። ያላችሁበት ቦታ ሰላም አላህ ያድርግላችሁ ብለን እኮ የምትመጣው። ቀብር የሚሄድ ሰው ሁለት ነገር ነው። አንደኛ ዱዓ ሊያደርግላቸው ነው። ሁለተኛስ አይ ቀልቤ ትንሽ ሰብሰብ አላለም፣ አልተረጋጋችም፣ የምትበላው ሳታጣ ጠግባለች ብለ ነፍስያ እንደዚህ ስትሆንብህ ጧት ተነሳና መጣው ብለ ኮልፌ ግባ ለብቻ ዱዓ አርገው ኪኒኑ ጠመጣ ማለት እዛ ስታያቸው የሰርክ ፕሮግራም እየነበራቸው ቀብር የተኙ ሰዎች አሉ። ወደ ትምህርት ቤት እየሄዱ ቀብር የሄዱ ሰዎች አሉ። ሱቅ ሊከፍቱ ይሄዱ ቀብር የሄዱ ሰዎች አሉ። ቀልብህ በጣም ስታስቸግርህ ውጥር ስትልብህ ቤት ለመረበሽም ቀልቧ ሲነሳሳ ሚስትህ ላይ አምባገነን ለመሆን ስታስብ አይ አንቺ ተይ እንጂ ነስቲ እንሂድ ብለህ ውሰዳትና ነፍስህን ኮልፌ ቀብር ጉለሌ ቀብር ውሰዳትና እስቲ ነፍስሽ እስቲ ሂሳብ ስሪ እስቲ እዚህ ጋር ይሄን ቤት አየሽው መምጣትሽ አይቀርም። የዚህ አይነት ነገር ስታስቸግር ነፍሳችን ጭንቅንቅ ስትልብህ ውጥርጥር ስትልብህ አንድ ሰው እንዳትነግር ወላ ለባለቤት እንዳትነግራት መጣው አንድ የመጣው ብለህ ውጣ። መኪናም ከሰጠው በመኪና ካልሰጠም በታክሲ ተሳፍረ አንድ 15 ደቂቃ ቁሚ በላትና ነፍስህን እዚህ መምጣታችን አይቀርም በደንብ እንድታውቂ እቺ በላት። ረጋቤ ፍሬን ያዥ አናግራት በደንብ። የሰው ዱንያ ያያየች ታብደለ ነፍስህ እነንተና መኪና ገዙ ብላ ታብደለ አይዞሽ መኪናው ወርቁም የለበስና ሰዓቷም ከረባቷም ጀለቢያው የጣት ቀለበቷም ሁሉም ወልቆ ደግሞ እዚህ ትመጫለሽ አብሽሪ አላህ ካለው እንደርስበታለን ካላለው ደግሞ የመጨረሻ እዚህ መምጣታችን አይቀርም አትጨነቂ ወለል አኺረቱ ኸይሩ ለከ ሚነል ኡላ ብላ አናግራት ከቅርቢቷ ህይወት የዘላለም ሀገር ይበልጣል ነውና ለዚህ ቤት ሰላም ኮንሽ የዚህ ቤት ረፍትሽ ካማረ ሁሉ እንደርስበታለን አብሽሪ በላት በዚህ አረጋጋት ነፍስ የዚህን ጊዜ ያው ሰው ሲታመም የጧት የከሳትና የማታ ኪኒን ይሰጠው የለም ቢያንስ አንድ ወር ኪኒን ሆነህሊ አረጋጋት ሁሌም ቀብር እንዳትሄድ ሁሌም ዚያራ አደራ እንዳትሄዱ ሁሌ ቀብር ላይ የሚውል ሰው ደግሞ ደረቅ የምታገኘው ደግሞ ቡሷል ደረቅ ምንም አይመስለው ምንም
የት ነው ስትለው እንትና ቀብር ጋር ነው ቀብር ነኝ ሁሌ ቀብር ይነግራል አንድ ለውጥ አታይበት አንድ እንደውም እኔ አፉ በሉኝ ብዙን ጊዜ ኮልፌ ላይ ቀብር ላይ ዳዋ ሲደረግ ሁሉ በግሌ አይመቸኝም ለምን ከሞቶ የበለጠ ወንድሜ መካሪ ማን አለ ያን የመሰለ ወንድሜን እየመከርኩት ምን ዳዋ ያደርግልኛል እኔ በሱ ካልደነገጥኩ አሁን በመሰማው ዳዋ እንዴት ደነግጣለሁ ወንድሜን ሸኝቸው እናትን ሸኝተ አባትን ሸኝተ ጓደኛ ጎረቤትን ሸኝተ ምን አይነት ዳዋ ምን ያደርግልኛል ዳዋ መጥፎ ነው ብያለሁ ይገባቸዋል አይደል ግን የሚያስደነግጥ ግቢን የገባ ነው የሚያስደነግጥ ዑለማውንም ተቀዩንም ሙጅሪሙንም ሁሉን ያስተኛ ቤት ነው ማስታወስ ለሙእሚኖች ቢጠቅምም ያይን ማስታወስ ደግሞ የበለጠ ከባድ ነው ስለዚህ በየትኛው ማጋጣሚያችን ተውሂዳችን ላኢላሃ ኢላላህን የሚያበላሽ ነገር በደንብ አድርገን መጠበቅ ነው ያለብን ታላቅ አክብር ለማንም እንዳታጎበድድ ለማንም እንዳታጎበድድ ሄደም እኮ መዲና እንኳን ስንገባ ለአቡበከር ዱዓ ለነብዩ ዱዓ አጃይብ የሚገርም ነው እኮ ለዑመር ዱዓ በቂ የሚባል ሰሃቦች የተኙበት መሬት አለ ሁሉ የሚፈልገው ዱዓ ያውም ዱዓ ስታደርግ ዝም ብለህ ቂብላ ሳትዞር እንኳን ካደረግ ወደ ቂብላ ዞርና ዱዓ አድርግ ይለዋል ዑለሞች እንኳን ይከለክለዋል ሐቅ ከያዘ አንድ ሰው ይሄ ይጠቅማል የሚል ነገር ካለ በመረጃ በማስረጃ አንድ ስለ አላህ Subhanahu Wa Ta'ala ትልቅነት የሚናገር ሰው ደግሞ እየተሳደበ እየዘለፈ ማስተማር አይቻልም እኛ እስልምናችን ነው እስልምና ደግሞ ማለት ሁሉ ነገር ለአላህ Subhanahu Wa Ta'ala መስጠው ነው ለከፊል የሆነ ነገር መስጠው ነገር የለም ቀድም እንዳልኳችሁ ሰላታችን ላይ ከፋቲሃ ጀምሮ ተውሂድ ነው ቁርአኑ አጠቃላይ ራሱ ምንድነው ተውሂድ ነው እኮ ስለ አላህ ብቸኝነትና ኃያልነት አሸናፊነት ጥበበኛነት ሁሉ አድራጊነት አላህ ብቻ ሁሉ ለአላህ ነው መስጠው ትልቅ ሰው ታከብራለህ ዑለማ ታከብራለህ ግን አታኮብድድም ዑለማ ዱዓ አድርጉልኝ ትችላለህ አንድ ሽማግሌ የመስጊዳችን ውበት የሆኑ አወል ሰልፍ ታገኛለህ ዱዓ አድርጉልኝ በላቸው ለምን የአላህ ቤት ነው ያሉት ከምና ጎበድድልህ ሸኽ ነው ከሚባለው አወል ሰልፍ የማይመጣ አባት እኮ የሚመጣ ወንድም ትልቅ ሰው ነው እኮ አላህና እዚህ የሚለምንልህ አያስከፍልህ ጥያቄያችን ለአላህ እርዳችን ለአላህ ስለታችን ለአላህ መጠንቀቅ ያለብን ምንድነው ልክ አላህ እንደነገረን ምን አለ አላህ إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء الله በሱ ላይ የሚያጋሩበትን አይምርም ከዛ ውጭ ያለውን ግን ለፈለገው ይምራል አለ በቃ ሙእሚን መጠንቀቅ ያለበት በጌታው ላይ ላለማጋራት ነው ለምን ሽርክ በአላህ ላይ ማጋራት ሰላትን ያበላሻል ጾምን ያበላሻል መልካም ስራችን ይበላብናል መልካም ስራችን ይበላብናል ለምንድነው እንደዚህ የምታጎበድዱት ሲባሉ የሚናገሩት የነበረው ምንድነው ሊዩቀርቡና ኢላላህ ዙልፋ ያሉ ነው ወደ አላህ ማቃረብን እንዲያቃርቡን ነው አሁን ደግሞ ሁላችንም ጥያቄያችን ምንድነው እዚህ የተሰበሰብነው አላህ ጋር የሚያቀራርበን ነገር ምን እናርግ ቢጨንቀን ባይጨንቀንም ለመለመን ብንፈልግም ሐጃ ቢመጣብንም አላህን ለመቀራረብ ምን እናርግ ሙእሚን የሚቀራረብበት ነገር ምንድነው አንደኛ ጾም ነው ጾም ሰኞ አለ ጾም ሐሙስ አለ ጾም አያመል ቢዳ አለ 13 14 15 አለ ጾም የነብዩላህ ዳውድ ሲያሙ ዳውድ አለ ጾም ረመዳን አለ አላህን ከሚያቀራርበው ነገር ምን እናድርግ ሱና ቀብልያ አለ ሱና ባዕድያ አለ የተሰበሩ ልቦችን መጠገን አለ ሰደቃ አለ የፊት ሰደቃ አለ የኪስ ሰደቃ አለ የማስተባበር ሰደቃ አለ የማመላከት ሰደቃ አለ
ሰዎችን ወደ ኸይር መጥራት ሰደቃ አለ። የሌሊት ሰላት አለ። ነብዩ አለይሂ ሰላቱ ወሰለም እንደውም ይሄ ሐዲስ ምን ይባላል? መጀመሪያ መዲና ላይ አንድ ቁጥር ተብሎ የሚጠራው ሐዲስ ይሄ ነው። ምንድን የሚለው ነው? ያ አዩሃ ናስ እናንተ የሰው ልጆች ሆይ አፍሹ ሰላም ሰላም ተባባሉ አሉ። ሲተባባሉ ቢስሚላሂር ረህማን ረሂም አጠገብ እስቲ አሰላሙ አለይኩም ተባባሉ። ተባባሉ እንጂ ተጨባበጥና አሰላሙ አለይኩም እስቲ ሮጦ ጀነት ፍለጋ አይደል? ተባባል ከቀኝም ከግራ እንዴ ያቆማል እንዴ? ጀምር ቢስሚላህ እስቲ ሹፍ ሲያስጠነቅቁ አፍሹ ሰላም አያቸው። ተጫጨባብጣችሁ ምን አገኛችሁ? ተሳሳቃችሁ። አንድ ፊታችሁን ተያያችሁ። እስካሁን እንኳን አልተያየም። ከኔ ቂብላ አልወጣ ብላችሁ ነው እኮ እኔ ብቻ ነው እያያችሁ ነበር። ይሄው አጠገብ ያለው ነው እንደምለኝ አየው። ሱብሃንአላህ እናንተ የሰው ልጆች ሆይ አፍሹ ሰላም ሰላምታን አብዙ። ወአጢሙ ጣዓም የተራበን አብሉ። ዝምድናን ቀጥሉ። የሰው ልጅ እንቅልፉን ሲያኮራፋ ተነስታችሁ ሌሊት ስገዱ። አራት ነገር ነው ያሉት። ከዛ ምን አሉ? ሽልማቱ ተድኹሉል ጀነተ ቢሰላም። አጂብ አራቱ አያቸው። የሙእሚን ጀግና መሳሪያዎች ናቸው። የቆረጠን ዝምድና መቀጠል፣ ሰላም ማለት አሁን ቀላል ይመስላችኋል? ሰላም ምንድነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምናደርክ ሰላምታ አይደለም። ለምን እንደምናደርክ ብለን የጠየቀው? ከዛ ልጁ ምንድነው ያደርጋል? እንደምናደርክ የሚል ሰው ምንድነው የምትለው? ቆይ እስቲ አስበ አይ ደህና አድሬያለሁ ሂሳብ መስራት ሊፈልግ ነው አይደል እንዴ? የሆነ አሰላሙ አለይኩም ዱዓ ነው፣ ወአለይኩም ሰላም ዱዓ ነው፣ ወራህመቱላሂ ዱዓ ነው፣ ወበረካቱ ዱዓ ነው። ይሄ ሰላምታ ነው። ሃይ ሰላምታ አይደለም። ጉድ ሞርኒንግ ሰላምታ አይደለም። ሐዋሪው እሱም ሰላምታ አይደለም፣ እንግሊዘኛ ነው። ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እጅግ በጣም አስገራሚ ዱዓ። ወአለይኩም ሰላም ባንተም ላይ ሰላምታ ረድኤትም ስኬትም ይውረድብህ። የጀነት ሰዎችም ሰላምታቸው ምንድነው ከተባለ ኢላ ቂለን ሰላምን ሰላም 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 ነው። ጀነት ውስጥ ሌላ ወሬ የለም። ከሰላም ውጪ የምትሰማው ነገር ጀነት ውስጥ የለም። ሰላም የሆነ ጀነት ለማግኘት አላህ ቃል የገባልን ነገር እኛም መጠበቅ አለብን። በሱ ላይ ቅንጣት ያክል እንዳታጋራ። ትውልዱን ሊሰብሩ የመጡ ሜዳውን አገኘን ብሎ መስጊድ ሲያጡ በቲክቶኩ በዋትስአፕ እየመጣ ቀብር አምላኪ ወጣትን ለማድረግ የሚሞከር አለ። አበደን አይሳካም። አበደን የማይሰማ አካል ቀብር ላይ ያ ሁሉ 3 ኩንታል 5 ኩንታል አፈር ተጭኖበት እሱን ሄደ ተለምነዋል። አቅምማ ቢኖረኝ ማንም ሰው አፈር ባይጭንብኝ ደስ ይለኝ ነበር አይደል እንዴ? አዎ የሰው ልጅ የሚያክልከው አሽገን ነው የምንወጣው። አሽገ ነው አፍነ ነው ጭነንበት አፈር አይደል የምትመጣው? ይሄን ሰውዬ ነው የምትለምነው? አላህ ሁሉ ያለው እያለ ነው ወተወከል ዐለል ሐይ الذي لا يموت። የማይሞተውን ጌታ እሱን ብቻ ላይ ተመካያለ ወተወከል እያለ እማይሞት لا تأخذ سنة ولا نوم አንገላታው። እንቅልፍ የሚያንገላጀው ጌታ አይደለም፣ እሚተኛም ጌታ አይደለም። ለምንኝ እያለ ማን ነው ወንጀል ያለበት ምምረው እያለ በቅርቢቱ የሌሊቱ ቅርብ ሰዓቷ ጨለማዋ ልትገፈፍ ስትል ድረስ ባለው ሰዓት አላህ ይጠይቃል። ማን ነው ወንጀል ያለበት ምምረው፣ ማን ነው ሐጃ ያለበት ምፈርጀው ካለ ሌላ ምን ያደርግልሃል? ለምን ትሄዳለህ ሌላ ጋር? አላህ ብቻ ለምን ኺድማ ወደ ከሆነ ለሐጃ መሳካት ፈልጋለሁ ምትል ከሆነ ብዙ ምናመላክት ነገር አለ። ይሄ ምን ከፍለ ከተማ ነው? ጉለሌ አይደል? ይሄ ጉለሌ ውስጥ 1000 የቲሞች እንዳሉ ታውቃላችሁ?
1000 የቲም እንዳለ ታውቃላችሁ? 1000 የቲም ነው እኛ ያዝነው። ለምን መጣ አባት አትሆንም? ሁላችንም አሁን ጀነት ውስጥ ከማን ጋር መገናኘት እንፈልጋለን ብንል ከማን ጋር ትላላችሁ? ከማን ጋር? እስቲ ከረሱል ጋር ጀነት ውስጥ መገናኘት እፈልጋለሁ የሚል እጁን ያውጣ። እንዳታወርድ፣ የሚያወርድ አይፈልግም። ምስክር ያዝልኝ እየቀረስካችሁ። ሁላችሁም ትፈልጋላችሁ? አውርዱ። እስካሁን የቲም አይታችሁ እኮ አታውቁም። አና ወካፊሉል የቲም ከአተይኒ ፊል ጀና ነው ያሉት። እኔና ጀነት የቲምን የሚንከባከብ ሰው የኔ ጎረቤት ነው፣ ከኔ አጠገብ ነው የሚኖረው። ጉለሌ ክፍለ ከተማ እቺቲ በእግር የምታስኬድ ቦታ ላይ ማናችሁ መጣችሁ? የቲም መጣችሁ የዘየራችሁት? የኔ ልጆች እኮ አይደሉም፣ የእናንተ ልጆች ናቸው። ለምን ጠንቋይ ትቀድማለህ? ለምን ሸክ ትቀድማለህ? የቲም መጣ ጭንቅላት አታብስም እንዴ? ከኔ ጋር ጀነት ትገባለህ ዋስ ሆናለሁ እያሉ እኔ ዋስ ሆናለሁ እኮ አሉ። ለምን መጣችሁ አዘየሩ? አሁን እሺ የትም ቦታ እየጨውኩ እኔ 1000 የቲም ለብቻ እያሳደግኩ ነው። በሞትስ ኑሩ ነገ ይሞታል። እንኳን እኔ አንድ ደካማ የአላህ ባሪያ ይቅርና ስንት ሙእሚን ሞተዋል፣ ስንቱ ለማ ሞተዋል፣ ስንት ጀግና ሞተዋል። ለምን ደሞ አመጡት? G+3 እየሰራ ነው። 3ኛው ቤትንም ጀምራል፣ 5ኛውንም ጀምራል። አላህ ይጨምርልህ። አሁንም አይንካብህ። ለምን ታሰራም የአኺራ ቤት? ዛሬ ትንሽ ብሶት ልናገር። ለምን ጠፋ በሉኝ። ያጠፋኝ ይሄ ነው። መንገድ ላይ አንድ መስጊድ ላይ በራፍ ላይ አንድ እናት እያለቀሰች ወጣት ምን የመሰለች ሴት ልጅ 3 የቲም ይዣለሁ ብላ ብታለቅስብህ ባንተ የት ሂጂ ነው የምትላት? እንዳትልክ እኛ ቢሮ መላክ ያለብህ አንተ መጠዘየሮ ቤቱን ገብተህ ዱዓ አርግበትና ውጣ። ሰጋጅ ነህ አንተ፣ ዱዓ ሙስተጃብ ነው። ይሄ ሁሉ አወል ሰልፍ ያላችሁ ሁሉ በጣት የሚቆጠር በስተቀር መጣችሁት። ለምን ደሞ አትመጡት? ለምን ደሞ አትመጡት? በጣም አዝኜባችኋለሁ። አላህ በሚያውቀው አዝኜባችኋለሁ። አላህ እንዴት ያዝንባችኋል? 1000 ልጅ 1000 አባታቸውን አጥተዋሉ፣ ቀብር ነው ያሉት ማለት ነው። ዝም ብለን የአላህን ጀነት እናገኛለን? ብር ስጡኝ እኮ አይደለም፣ ወደፊትም አልላችሁም። እኔ ብትሰጥም እዛው መጣ የቲሞቹ እንጂ የምትሰጠው ለኔ አሰጠኝም። ግን እኔ አሁን እያዘንኩ ያለሁት ነገ ምን ሊከሰት ይችላል? ያንዳንዱ ቀብር ሄዶ ወንድማችን አጃኢብ አሟሟት ነው የምሰማው። አጃኢብ ቢሮአችን መጥቼ ያግዛችኋለሁ አብሽሩ ብሎን ሲያግዘን የነበረ ዛሬ ልጁ ተረጂ ነው። እሱ ሞቶ ልጁ ወላሂ ተረጂ ናቸው። እኔ እናንተ ዋስትና አለ ለልጆቻችን አለን የለን? ለምን ደሞ አመጡት? ማን ከለከላችሁ? 6700 ሰው የሚበላበት የሚጠጣበት የሚለብስበት የሚስቅበት መስጊድ ላይ ለማኝ እንዳይኖር ሰው ፊቱን እንዳያዋርድ መጠን ስንቆም ምን እናግዛችሁ ወንድሞቼ? እኔ ገንዘብ የለኝም ኑሩ፣ ወላሂ ግን 2 ረካ ሰግጄ ዱዓ አረግልሃለሁ ብትለኝ ጠገንከኝ እኮ። ወላሂ እኔ ምንም ፈልጌ አይደል፣ እኔም ጀነትን ፈልጌ ነው። እናንተ ብቻ ናችሁ እንዴ? እኔም ከጅላለሁ። ከዛኛው ያኛው ይመርጥላል ወይ ከዛኛው ያኛውን ይመርጥላል። አታውቀው? ለምን ደሞ አመጡት? የቲም ኪላፍ አለው እንዴ? የማን ልጅ ነው አይባልም። ወይስአሉነከ አኒል የታማ ቁል ኢስላሁም ለሁም ኸይር። ስለ የቲሞች ይጠይቋል። ለየቲሞች መልካም ዋሉላቸው። ጠቅላይ ሚኒስቴር እንኳን ዶክተር አብይ አህመድ የቲሞችን ስታሳድግ ስላየው በኢንተርኔት አይቼ ነው ዛሬ የመጣሁት ብሎ የቲሞችን መጥቶ ጉለሌ ክፍለ ከተማ ላይ የቲሞችን ዘይሮ ይደውልናል። ጠቅላይ ሚኒስቴር ለምን ደሞ አመጣውኛ? የመስጊድ ኢማሞች ለምን ደሞ አይመጡ? ዳዒ ለምን ደሞ አይመጣው? ከየቲም በላይ ምን አለ ዱንያ ላይ? አንድ ሴት እኮ ቤቷ ጨለመ የሚባለው መብራት ሲሄድ አይደለም፣ ባሏ ቀብር ሲሄድ ነው። ዱንያ ሁሉ ነው የሚጨልምባት። ዱንያ ሁሉ ቆንጆ ብር እንኳን ጠላላት ብትሄድ ማኔጅ ማድረግ አትችልም። ትቸገራለች፣ በጣም ትቸገራለች።
የተመረቀ የተወደደ ወንድም ከሌላት በስተቀር ይጨልምባታል እኮ። አሁንም ለግቢ ከመጡ ግን እህቶች አይጨልምም፣ ጓደኞቼ ናቸው። ልጆቹም ጓደኞቼ ናቸው። ባላቸውን የሚያጡ ጓደኞች ለምን ጓደኛቸውን መጣ? ያ ረቢ በእነዚያ የቲሞች ሁንብ ብለህ እንኳን ክሬዲት አለ እኮ ተቀማጭ አለክ። ቢጨንቅ እንኳን ያ ረብ እነዛ የቲሞች ያለበስኳቸው ያበለዋቸው ጭንቅላታቸውን ያበስኳቸው ካንተ ፈልጌ ነው ጌታዬ ብለህ እንኳን መጣ ጠይቅ። ጠቅላይ ሚኒስቴር መጥቶ የቲሞችን ዘይሮ ሄዶ እንዴት አንተ አትመጣም? ከሚስት ጋር አንተ አይደለም ከሚስት ጋር አልহামዱሊላህ ድንገት ባለቤቴ ድንገት እንኳን እኔ ቀድሜሽ ብሄድ ልጆቼን የሚያይ ቤት አግኝቻለሁ ብለህ ይዛት አትመጣም? አረን ሰንቅ ባካችሁ እድሉ አይገኝም። والله እድሉ አይገኝም። ሞራሉን እንጂ ቢያንስ ሞራል አትሆንም መጣ። ልናገረው አልናገረው ብያሰብኩና በኋላ ነፍሴን ስነግራት አይግድ የለም ብናገረው ይሻላል። ለምን ድንገት የሚቀጥለው ፕሮግራም ላይ ቀብር ለሆነ ይችላል። እኔም ልናገረው ላስቀረው ፈልጌ ነበር ግን ትንሽ ሆድ ባሰኝ። እኔም ይሄ ሁሉ ልጅ የሰው ፊት ቆመን እንጂ ማንንም የኢትዮጵያ ነጋዴ አረፉ አርፋችሁ ስራችሁን ስሩ እኛ ብር እንሰጣችኋለን ብሎንም ማያውቅ። በዚህ ስራ 22 አመት ቆይተናል። አላህ በሚያውቅ 22 አመት አልহামዱሊላህ ኢንጂነር ሆነው አሉ፣ ሐፊዝ ሆነው አሉ፣ አግብተው አሉ። ጥሩ ስራ ላይ ያሉ ልጆችን አፍርተናል። ጥሩ ተርቢያ ላይ ያሉ ልጆችን አግኝተናል። አልহামዱሊላህ መጣን በጋራ እናገኝ ነው እኮ ሌላ አይደለም። መጣችሁ ነው። እናንተ ደግሞ ሐቁ ይበዛባችኋል። ጉለሌ ላይ ያላችሁት ድርጅቱ ጉለሌ ነው ያለው። ከዚህ ታክሲ እንኳን አያስፈልገው። ኢትዮ ፓረንት አጠገብ ነው። በመኪና ደግሞ ብዙ ሰዎች ይዞራሉ። እኔ በጣም ያጅብ በምን አንጀት ነው የምትዞረው? ከዛች ያልፋል። በምን አንጀት ነው የምትዞረው? የትም መጥቶ መዘየር ለልጅ ስንቅ ጠላለት አትሄድም። ስለዚህ ዛሬ አፎቱ ሊላቀን አይደለም ስንመጣ አፉ ምን እንባባለው። መተዘይር ስለ ብር አላወራው። የማን ዱዓ ሙስተጃብ እንዲሆን አይታወቅም። መጠይን ድርጅት አላህ ከፍ ያርግልኝ ጌታዬ። ቅዳሜ ቀና የቲም ሰጣለሁ አለኝ ብር ደሞ ካልክ የቲም ሰጣለሁ። ሄደም ዘይራት እናት እኔ ሰጣለሁ። ዘይራቸው 3 ነው የፈለከው 3 ሊሰጣለሁ። 5 የቲም ነው እኔ ሰጣለሁ። 1 የቲም ነው እኔ ሰጣለሁ። እናቷ ዘይርም የቲሙ ዘይርም ሌላ ልጅ ወለድክ ማለት ሌላ ልጅ አላህ የቲም ጉዳይ ባያስጨን እንድንጨነቅ 22 የቁርአን ቦታ የጠቀሳቸው የቲሞችን አታም ቅድም ሐዲስ ስንቀራ ምን አለ? ከከባባድ ወንጀሎች መካከል አንዱ ምን አለ? ወአክሉል ማለል የቲም አለ። የቲሞችን ገንዘብ መብላት ነው አለ። ለምን እንድናፋፋላቸውና እንድናሳድግላቸው እንጂ የነሱ እንድንበላ አልታዘዝም። መጣችሁ ዱዓ አድርጉ። በኢንሻአላህ እንታረቅ ወይስ በምን እንታረቅ? ሽማግሌዎች ምን ትላላችሁ? እቺ ኢንሻአላህ ደግሞ ያቺኛው የፉገራው ኢንሻአላህ የሆነችብን ነው ከተቸገርነው። ይሄ የማምለጫ ኢንሻአላህ የምትባላለች። መጣችሁ ዘይራላችሁ አባቶች መጣችሁ ዘይሩ። ከሰኞ እስከ ቅዳሜ የጀነት መግቢያ ቁልፍ አንድ እዛ ነው ያለው። የቲም ከያዝክ የጀነት ቁልፍ ይዛል። ጠንቋይ ከያዝክ የጀሃነም ቁልፍ ይዛል። ሰደቃ ካለ የጀነት ቁልፍ ይዛል። ለሐራም የምታወጣ ከሆነ የጀሃነም ቁልፍ ይዛል። ዑለማ ከከደምክ የጀነት ቁልፍ ይዛል። ለአላህ ሩቅ የሆነ ሰው ከከደምክ የጀሃነም ክብሪት ይዛል። ለይ ባንተ በቤተሰብህ በጉርብትና አጠገብ ያሉ ሰዎችን ብዙ የጀነት ካርድ አለ። እስልምና በሰው ችግር ሐጅ የሚሄዱ የነበሩትና አብደላህ ኢብኑ ሙባረክ አንድ የቲም የምታሳድግ ታላቅ እህት የቆየ አጥንት አግኝታ ቆሻሻ ላይ አንስታ ድስቱ ላይ አድርጋ ሲያያት ምን ሆነሽ ነው አላት። እስቲ አንዴ ቆሙ አላት። ቆሙ ሁሉ ምን ሆነሽ ነው አላት። ለምንድን ነው የኔ ቆሻሻ የቆየ አጥንት ከቆሻሻ አንስተሽ ድስት ላይ የምታደርጊው አለ። ታናናሽ ወንድሞቼ
አባታችንም እናታችንም ሞተውብናል የስጋ ሽታ ድንገት እንዲሸታቸው ብዬ ነው ስጋ ከበሉ ቆያለች ድንገት ላታላቸው እንደው ሽታውን ካገኘች ብዬ ነው ብላ ለአብደላህ ኢብኑ ሙባረክ ተናገረችው አብደላህ ኢብኑ ሙባረክ ስቅስቅ ብሎ አለቀሰ አብደላህ ኢብኑ ሙባረክ አንድ አመት ጂሃድ አንድ አመት ደግሞ ሐጅ ነበር የሚሄደው የነበረው ምን ጊዜም በየአመቱ ወይ ሐጅ ላይ ነው ወይ ጂሃድ ላይ ነው ለመሆኑ አጎት አላችሁ አዋለን ለምን አይخدማችሁም አጎታችን አቅም የለውም ሊሰጥረን አልቻለም የነበረው ትንሽ ሳንቲም ነበር ጨረሳለች ጥሪው አላት ያው በደንብ አዳምጡ ጥሪው ተጠራ እሱን ተከትለው የመጡት ሐጃጆች ሁላችሁም ስንቃችሁን ወደ መሬት ጣሉ አላቸው በሌላ አባባል ንብረታችሁን መሬት ላይ ጣሉት አላቸው ሁሉንም ጣሉ ወደ ሐጅ ይሄዱን ንብረቱን ጣሉ በሉ አላቸው አብደላህ ኢብኑ ሙባረክ ዘንድሮ የኛ ሐጅ እሷ ናት አሉ ሐጃችን እሷ ናት ወደ ሐጅ አንሄድ ለጉዞ ሄደው የነበሩት በነዛ የቲሞች የተነሳ የሐጅ ጉዟቸው ተስተጓጎለ በማን የተነሳው በየቲሞች በነዛ የቲሞች በዚሁ አጋጣሚ አንዳንድ ወንድሞች አላችሁ ማሻአላህ አላህ ገንዘባችሁን ጨምርላችሁ በጣም ደስ የምትሉ በየወሩ ኡምራ የምትሄዱ ወንድሞች አላችሁ በጣም ደስ ይላል ማሻአላህ ግን እንዳትሄዱ እሺ ለብሩ ማሻአላህ ብያለሁ እንዳትሄድ በየወሩ ኡምራ ከምትሄድ በሚቀጥለው ኡምራ አንድ ወንድም እንዳረበት አንድ የተጨነቀ ሰው ፈርጅበት ጥሩ ነው አሉ ኡምራቱ ኢለል ኡምራ ከፋራቱን በይነሁማ ይዘሽቱን ይበል ከባኢር ይላል ከአንዱ ኡምራ ያደረገ ሰው ወንጀሉን አላህ ይምርለታል ከባባድ ወንጀሎችን ሲቀር ኡምራ የሚልሰው 300 400 ሺህ ብር ሊያወጣ ይችላል በየወሩ ከሄደ 300 ሺህ ብር እንዴት ነው የመንደር ሱቅ አይከፍተልትም ለአንድ ወንድማችን ከፍተላ ወደዛ ትንሽ መሄዳችን ጥሩ ቢሆንም ሰው ማዳን ደግሞ ትልቅ አጅር አለው በእስልምና አብደላህ ኢብኑ ሙባረክ ከምንድን ያስቀራችሁ ከኡምራ ነው ከሐጅ ነው ከሐጅ ነው ሐጅ ነው ወይስ ኡምራ ነው አርካኑል ኢስላም ሐጅ ነው አያችሁ ግን ሂሳብ ስሩ እሺ ያግራ የገባ ያጎት ልጅ ካለ በወር ኡምራ ሊድ ወይስ ያጎት ልጅ ላስደስተው ካል ያጎት ልጅን አስደስተው እንዳለ ለኡምራ የነየትከው የውጪንም የትኬትም ለሱ ስጠው ከዛ አብሽር ስራ ጀምርበት በለው ትንሽ ምን እናደርጋቸው ነገሮች እኔም አንተም ገንዘቡም የማን ነው የአላህ ነው ስታወጣውም አውለውያትም ይባላል የትኛው ይቀድማል አንድ ሰው ማዳን ከባድ ነው አይደል በእስልምና فكأنما احيا الناس جميعا ያለው የዓለም ህዝብ ሁሉ እንዳዳነ ነው የሚቆጠረው ያለ ነው አድነ ወንድምን ኡምራ መሄድስ ማሻአላህ ከዛ ውጪ ምንመኘው ቦታ ሙከ የለንም የአላህን ቤት መካ ከማየት የአላህን ቤት መዲናን ከማየት የአላህን ቤት አላህ ድርሶን በህይወት አኑሮን ቤተል መቅዲስም ከማየት ከዛ ውጪ ከምንሄድበትም ቦታም የለም አላህ እንግዲህ የተከበሩት ሶስቱም ቤት አይተም እንሄድ ደግሞ አላህ ያድርገን አውለውያቱን በደንብኒ ኢንሻአላህ እንግዲህ ከናንተ ጋር ዛሬ አልታረቅንም አደላች አልታረቅንም ዛሬ መተዋሉ እርሶ መተዋሉ እስካሁን አሁን እርሶ የሰፈሩም ሽማግሌ ነዎት አይደለም መጡ የቲሞችን ዘይሩ ይጀድዳሉ መጀደድ ይፈልጉ የለም ይጀድዳሉ ቀዳሜ ነው እኔ የቲም ሰጦታለሁ ራሳቸውን አብሰው ይውጡ ነሸጥ ብለው ነው ተጦት ነሸጥ ሰው ቅሞ ነሸጣ ሚነሽጥ እንዳይመስሉት በኋላ ላይ ተነስፍሶ ደግሞ ሲወርቅ ነው የምታዩት ይሄ የስንቅም ነው የዱንያም የአኺራም ስንቅ ተመካከራችሁ ከልጅ ጋር ልጄንም ማስለመደው መጣን እንድዘይር ብቻ ሌላውስ ሌላ ዛው እናወራለን አይ የሆነ ነገር ይየካልመጣው والله አንፈልግ የሆነ ነገር አንተን ነው የምንፈልገው አንተ ምርጥ ቦታ ያገኘን አንተ መጣ ዘይራቸው ወንድሞች ልጆች ያንተ ልጆች ናቸው
ከኔና ካንተ ልጆች በላይ የቲሞች ማማር እንዳለባቸው ነው አላህ ይነገረናል። ይሁሉስ አባት አድርጎታል። የቲም አባት የሌለው እንኳን የመጨረሻ ጭንቅላቱ እንዲያብስ ነው የተነገረው። የሌለው አየው ቶ ቸኮሌቱን ቶ ማልበሱንም ቶ ወደ እነሱን ጉዳይ መቆም ጭንቅላታቸውን አብሰ እንኳን ይሄው ያለው የለው። ስለዚህ ስንመጣ ነው የምንታረቀው። አይበቃችሁም? ሰዓትም ሄዷል አይደል? አላህ ሰምቶ ከሚጠቀሙት ባሪያዎች አላህ ያርገን። እዚህ ቤት እንደሰበሰበን ጀነት ላይ ከሚሰባሰቡት ባሪያዎች አላህ ያርገን። አገራችንም ሰላም አላህ ያርግልን። በሰላም ገብተን በሰላም እንወጣ አላህ ያርግልን። በኸይር ቦታ ከምንሰባሰብ ባሪያዎች አላህ ያርግልን። ምቀኝነትንም ትዕቢትንም ኩራትንም ሽርኩንም አላህ ያንሳልን። የላ ኢላሃ ኢላላህ ቤተሰቦች አላህ ያርገን። ቤተሰባችንም ሰላም አላህ ያርግልን። ሚስቱንም ልጆቹንም ንብረቱንም አላህ የሚጠብቅልን አላህ ያርግልን። በሰላም እናመሽ በሰላም እናነጋበት አየር ሁሌም አላህ ይከልክልን። አልጋ ላይ የተኙ የታመሙ ቤተሰቦች ወገኖች ሁሉ አላህ ዛሬ እዚህ ቤት በተደረገው ዱዓ የአፍያ ሌሊት አላህ ያርግላቸው። ንቅል አላህ ያርግላቸው። አክም ቤትም አያመላልሳቸው። የወጣቱ ደግሞ የትዳር ያለ ያለ ነው አላህ ይዘውጀው። አላህ ያገናኘው። ምትወዳትን ምትወጁን አላህ ያገናኛቸው። ከዚና አላህ ይጠብቀው። ወጣቱን ከመጥፎ ዚና አላህ ይጠብቀው። ከመጥፎ ዚና አላህ ይጠብቀው። ቤታችን የሐላል ቤት አላህ ያድርገው። በሐራም ከመገናኘት አላህ ይጠብቀን። ሁሌ ሽማግሌ የሚገባበት ሽማግሌ የሚጠይቅበት ሽማግሌ የሚሄድበት ቤት አላህ ያርግልን። የኢማም ቤት አላህ ያርግልን። እዚህ ሁሉ እያንዳንዱ ተናገር ቢባል ሐጃ ያለው የፈረጃ ሌሊት አላህ ያርግልን። አላህ ይፈርጀን። ካጠገባችንም ጀማዓችንም ጎረቤታችንም አገር ላይም ዓለም ላይም ቀብር የገቡት ሁሉ አላህ ይማራቸው። እስቲ ሁላችሁም አላህ ይማራቸው በሉ። ድገሙ እስቲ ድገሙት እስቲ አላህ ይዘንላቸው በሉ። ብናስታውስ አንጀት የሚበሉ ብዙ አሉ አይደል? እስቲ አላህ ይዘንላቸው በሉ። አዎ እሱ ቤት ነው ያለ ነው አላህን የጠራ ነው አላህ ይዘንላቸው በሉ። ድገሙት። አዎ ለኛም ይዘንልን። ከቀብር ጥበት አላህ ይጠብቀን። መረቡክ ሲባል ረቢ አላህ ብሎ ከሚውሉት ሰዎች አላህ ያርገን። አንቺ ያማርሽ የተረጋጋሽ ነፍስ ከተባለች አላህ ያርግልን። የሞቱብንም ቤተሰቦቻችን አላህ Subhanahu Wa Ta'ala በተለያየ ጊዜ ምናስታውስበትን በኸይር ሰርተን ምን ለውጥበትን አቅም አላህ ይስጠን። በእነሱ ስም ቁርአን ገዝተን የቲም ኻድመን መስጊድ ገንብተን አክም ቤት ሰርተን ምን ሄድ አላህ ያርገን። የለውጡ ባለቤት አላህ ያርገን። ምን ለውጥ አላህ ያድርገን። በኸይር አላህ ይሰብስበን። ከመጥፎ ባህሪ አላህ ይጠብቀን። ነጭናጫም ገምጫጫም ከመሆን አላህ ይጠብቀን። ለቤታችንም ጥሩ ባል አላህ ያርገን። እህታችንም ጥሩ ሚስት አላህ ያርጋት። አባዬ መጣልን ምንባል አላህ ያርገን። ቤት ስንገባ ረህመተኛ አባታችን መጣ ምንባል አላህ ያርገን። ኸይረኛ ሰው አላህ ያድርገን። አላህ የጀነት ቤተሰቦች አላህ ያርገን። ሐጃችን አላህ ይፈርጀን። ያጣውም የተጨነቀው ሁሉ አላህ ይፈርጀው። ለሁሉም መስጠት የሚችል ጌታ ነው። አላህ ይስጠን። አያልቅበትም አላህ ይልቀቅብን። ማንጠግብበት ሰው ማንደፍርበት የሰው ክብር ማንነካበት ርዝቅ አላህ ይስጠን። እዚህ ቤት እንደሰበሰበን ጀነት ላይ ከሚገናኙ ቤተሰቦች አላህ ያርገን። ዛሬ ይህን ዳዕዋ የታወራንበትን ቀን አላህ ወፍቆን እንግዲህ በረህመቱ በእዝነቱ በሩህሩነቱ ጀነት ላይ የምናወራ አላህ ያርገን። እየታመመ መስጊድ የሚመጣም አባታችን ቢስሚላሂር ረህማኒር ረሂም በሚያረገው ረካዓ በሚያረከው ሱጁድ አላህ የመዳኒቱን አላህ ያገናኘው አላህ ይንቀልልን። ዛሬ የተደረገው ዱዓ ሁሉ ተአምር የሚሰራ ዱዓ አላህ ያርግልን። አዎ እሱና የጠየቅነው በደንብ ጠይቅ። መች ጠይቅ ነጭናጫ መች ሆነን መች የተጎዳን መስለን ጠይቅ። አቡ አላህ ይፈርጀን። አላህ ይፈርጀን። አላህ ይፈርጀን። ተማሪውም ትምህርቱ ያማር አላህ ያርገው። ለዚህች ሀገር ሳይሆን ለዓለም የበለጠ የሚተርፍ አላህ ያርገው። ሰላማችን አላህ ይብዛልን። አላህ ይፈርጀን። በብድር ተጨንቅ ያለው የሚል ወንድሜም አላህ ብድሩን አላህ ንቀል አላህ ያርግለት። አላህ ይክፈልለት። አላህ ይክፈልለት። አላህ ይቀበለን። የዚህ ቤት ፍቅርም አላህ ይስጠን። ሐይ አለ ሰላ ሰምተን ማናልፍ ጀግኖች አላህ ያርገን። አላህ ይወፍቀን። ሴቶቻችንም አላህ ይጠብቃቸው። በክብር ቤታችን የሚያስጠሩ ሴቶች አላህ ያርጋቸው። ተከብሮ የሚመጣውን አላህ በሩን የሚከፍተው አላህ ያርገን። አላህ ይወፍቀን። የሰማነው ምን ሰራ አላህ ያርገን። በሰማነው ተግባር ላይ ከሚያውሉት ባሪያዎቹ አላህ ያርገን። አላህ ይቀበለን። ሀዛ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።